አንዳርጋቸው በሰዓት $15 እየተከፈለው የፓርኪንግ ስራ ጀመረ የሚል ዜና ሰማን። በእርግጥ ይሄ ዜና ከዚህ በፊትም የሰማነው ዜና ነው፣ አዲስ ዜና አይደለም። ከዚህ ጀርባ ያለውን ፖለቲክስ እንተው። በእርግጥ ገዱ ቸግሮት ነው ወይ ፓርኪንግ የሚሰራው የሚለውንም ጥያቄ ምልክት ውስጥ እናስቀምጠውና ወደ ጉዳያችን እንሂድ። እንደ ዕድል ሆኖ ሀገራችን ላይ መጥተው የሄዱ ብዙዎቹ ባለስልጣናት ለሀገራቸው አንዲት ነገር ሳይሰሩ ሀገራቸውን ለብጥብጥ ለሌብነት አዳርገዋት ጊዜያቸው መውረጃቸው ጊዜ ሲደርስ የሰረቋትን ወደ ዶላር ይመነዝሯትና የቅርብ ሰዎቻቸው ሚስቶቻቸው ልጆቻቸውን ይዘው ከሀገር ይወጣሉ። ከሀገር ከወጡ በኋላ ኡፍ ሀገር ሰላም አገኘች፣ ይህ ሰውዬ የብጥብጥ ምንጭ ነበረ ኡፍ ብለህ ስትጠብቁት እዛ ሀገር ላይም አርፎ አይቀመጥም። ምክንያቱም እዛ ስራ መስራት አይችልም። ለምንድን ነው መስራት የማይችለው? ሀገር ውስጥ ባለ ሰዓት ገንዘብን በቀላሉ ከመንግስት ካዝና ላይ ማንሳት እንደሚቻል ጭንቅላቱን አለማምዶታል። ዶክትሬትን፣ ማስተርስን፣ ዲግሪን ከሼልፍ ላይ ያነሰዋል። ስለዚህ ልጆቻቸውም ይህንን ይማራሉ። መስራት ከልፋት ውጪ ምንም ጥቅም እንደማያመጣ፣ መማር ምንም ጥቅም እንደሌለው ይገነዘባሉ። እሱ ደግሞ ያንን ዲግሪ ይዞ ይሄዳል። ያንን ዲግሪ እና ማስተርስ እዛ ሀገር ላይ መስራት አይችልም። ያለው ብቸኛ እድል ሀገር ውስጥ የጀመረውን ብጥብጥ ማስቀጠል። ደግሞ አይሞቱ እንደው ለሀገር አይጠቅሙም በተደፉ ብለን የምታስባቸው ሰዎች በብዛት እንደ ከዘራ እንደዚህ ታጥበው ሀገር ላይ ደባ ሲፈጽሙት ታያችኋላችሁ። ልጆቻቸው አባታቸው የሰረቀላቸውን ብር በየጊዜው እየመዘዙ በተለያዩ አደንዛዥ እጽ ንግድ ውስጥ፣ ቁማር ውስጥ፣ የተለያዩ ነገሮች ሲሳተፉና ብሯ እያለቀች ስትመጣ ያው ያላቸው እድል ወደ ሀገራቸው ነው። ያሉበትም ሀገር ይጠርዛቸውና ወደ ሀገራቸው ይመልሳቸዋል። የመጡትን እዩዋቸው፣ ጸባያቸው ምን አይነት ጸባይ! አዳዲስ ባዕድ ልምምዶችን ይዘው ነው የመጡት። አዳዲስ ባህሎችን ይዘው ነው የመጡት። እነሱ ናቸው እንግዲህ አሁንም ሀገር ላይ እንደዚህ እያደረጉ ያሉት። ይቀጥላሉ። አሁን ቢኮዝ ስራ መስራት ስለማይችሉ ትምህርት ደረጃ ስለሌላቸው እዛ ያሉበት ሀገር ላይ የዜግነት አግኝቶ ቁጭ ከማለት ውጭ ምንም እንትን የለም። የአባታቸው የሰረቀውን ብር ገንዘብ ሲያልቅ መመለሳቸው አይቀሬ። ገዱ ግን ቢያንስ ቸገረውም አልቸገረውም ቢያንስ ሀገር ውስጥ ያለው ብጥብጥ ውስጥ ላለመሳተፍ የራሱን ስራ እየሰራ ነው ያለው። ልጆቹ አባታቸው ስራ እየሰራ መሆኑን ይገነዘባሉ። ቢያንስ የሰራው ስህተቶች እንዳሉ ሆነው ትውልድን እያዳነ ይመጣል ማለት ነው። ሌላ ሸክም ሀገራችን ላይ የማያመጡ ልጆችን ያፈራልናል ማለት ነውና የሚባልለት አይደለም። ይህን ስራ በመስራቱ ምክንያት በእርግጥ ሀገር ላይ ስልጣን ባለ ሰዓት ወረድ ብሎ ሰርቶ ህብረተሰብን ቢያገለግል መልካም ነበር። አሁንም ግን ከሌሎቹ የተሽካልክ ነህና ምስጋና ይገባል። ብሬክስሩ የተባለው ድርጅት ከ100,000 በላይ ኢትዮጵያውያን እደግመዋለሁ፣ ከ100,000 በላይ ኢትዮጵያውያንን አሰልጥኜ እንዴት በአጭር ጊዜ ውስጥ ሀብታም መሆን እንደሚችሉ አሳይቻቸዋለሁ፣ ለወግ ለማዕረግ አብቅቻቸዋለሁ ይለናል። ትምህርትና ስልጠና ባለስልጣን እንደዚህ አይነት ድርጅት አላቅም፣ ጭራሽ እኔ ጋር ያስገባው ፕሮግራም የለም ይለናል። ንግድና ቀጠናዊ ትስስር ሚኒስቴር እንደዚህ አይነት ስራ ለመስራት የብቃት ማረጋገጫ አያስፈልግም፣ ንግድ ፍቃድ ብቻ በቂ ነው ይላል። ትምህርትና ስልጠና ባለስልጣን ንግድ ፍቃድ ብቻ ለዚህን ስራ ብቁ አይደለም፣ የብቃት ማረጋገጫ ሊያስገባልኝ ይገባል ይላል። ሪፖርተር ጋዜጣ ደግሞ በኩሉ በእንግሊዘኛ እትሙ ድርጅቱ የተከተለ ያለው ፒራሚዳዊ አሰራርን ስለሆነ ህገወጥ ያደርገዋል ይለናል። ሴቶችና ህፃናት ሚኒስትሯ አብራ ፎቶ ትነሳለች። የአዲስ አበባ ከተማ ንግድ ቢሮ ደግሞ ላደረግከው ነገር መልካም ስራን የሰራኸውና ብሎ ይህን ሽልማት ይሸልመዋል። እኔ እኮ ሀገሪቷ ስንት መንግስት ነው ያለው? ስንት አይነት ህጎች ናቸው ያሉት? ሚኒስቴር መስሪያ ቤቶቹ እርስ በርስ ይተዋወቃሉ? ስለ ንግዱ አሰራር ያውቁታል የሚለው አጠያያቂ ነው። እንግዲህ
ግማሹ ፒራሚዳዊ አሰራር ነው እየተከተለ ያለው ህገ ወጥ ነው ይላል። ግማሹ ምንም የማውቀው ነገር የሚመለከተው አሁን ትምህርትና ስልጠና ባለስልጣን ስለዚህ ጉዳይ ይመለከተዋል። ምን እየሰራህ ነው አላለውም። ይህን ሁሉ ዓመት ሀገር ውስጥ ቁጭ ብለው ተንደላቀው ቁጭ ብለው ህገወጥ ስራ ሲሰሩ ጭራሽ ንግድና ቀጠናዊ ሚኒስቴር ያግዝለታል። የአዲስ አበባ ንግድ ቢሮ ይሸልመዋል። ሴቶችና ማህበራዊ ጉዳይ ፎቶ አብሮት ይነሳል። የትኛውንን ሰዎች ወይ ስራቸውን ይስሩ ህገወጥ አይደሉም ምን በላቸው ነው። እዚህ ጋር ፒራሚዳዊ ነው ህገወጥ ነው፣ እዚህ ጋር ደግሞ አይደለም የምትሉበትን አግባብ ብታስቀርቡልን ጥሩ ነው። በአጭር ጊዜ ውስጥ 100,000 ኢትዮጵያውያንን አሰልጥኖ ሀብታም ያደረገ ከሆነ እንቁጠርና 1 2 3 ብለን እንቁጠርና ይሄ ድርጅት እንደተባለውም ጥሩ ድርጅት ነው ማለት ነው። ያለበለዚያ ግን ፒራሚዳዊ አሰራር እየተከተለ ከሆነ እንደ ንግድ ቢሮ ያሉ ሰዎች ቀጥታ ይሄን ድርጅት ሊያፈርሱት ነው የሚገባው፣ ሊጠይቁት ነው የሚገባው እንጂ ጭራሽ ሊሸልሙት አይገባም። እና ኢትዮጵያ ውስጥ ያላችሁ መንግስታት እባካችሁ በተሻላችሁ አቅም አንድ ብትሆኑልን ጥሩ ነው። ብሬክ ስሩ የሚሰራው እንግዲህ ስልጠና ይሰጣል። የተለያዩ ስልጠናዎችን አናቃቂ ነገሮችን ይሰጣል። ነገር ግን ከ3500 እስከ 52,000 ብር ይከፈላል። ከገባችሁ በኋላ ከስራችሁ ሌላ ሰው ማምጣት ነው። ይሄ የንግድ ስርዓቱን ፒራሚዳዊ አሰራር ያደርገዋል፣ ህገወጥ ነው ያስብለዋል። ነገር ግን ደግሞ እነዚህ አካላት ደግሞ ግማሹ ሸልማል፣ ግማሹ ፎቶ ይነሳልና ምንድን ነው ማድረግ የሚሻለን ዘንድሮ?